ከእግዚአብሔር ቃል እንመለከታለን። ዛሬ ኢየሱስ ጌታ ነው። ሉቃስ ወንጌል ላይ ምዕራፍ 4 እንመለከታለን። ማቴዎስ 17 አይተን ዮሐንስ 20 እናገራለሁ። በዛ ውስጥ እንዴት አድርጎ ሉቃስ 24 ላይ ደግሞ እግዚአብሔር አምላክ የኤማውስን መንገደኞች እንደቃኘ እንመለከታለን። የተስፋ ቃላችን ደግሞ ዛሬ ሐዋርያት ሥራ 1:8 ላይ ያለውን ቃል እናገርና የእግዚአብሔርን ደግሞ መንፈስ ምን ማድረግ እንደፈለገ እናያለን። ኢየሱስ ጌታ ነው። ሃሌሉያ። ሉቃስ ምዕራፍ 4 የሉቃስ ወንጌል ምዕራፍ 4 ከቁጥር 14 ጀምሮ አነባለሁ። ከቁጥር 14 ኢየሱስም በገሊላ የማስተማር ስራን መጀመሩን የደረሰበትን ደግሞ ተቃውሞ ነው የሚናገረው። ኢየሱስ ጌታ ነው። ከቁጥር 14 ጀምሮ ስታዩት የእግዚአብሔር ቃል እንዲህ ይላል፣ አነባለሁ። ኢየሱስም ይላል ቁጥር 14 ላይ በመንፈስ ኃይል ወደ ገሊላ ተመለሰ፣ ስለርሱም በዙሪያው ባለች አገር ሁሉ ዝናው ወጣ ይላል። ወደ ገሊላ ተመለሰ፣ ደግሞ ስለሱ ደግሞ በዙሪያው ባለች አገር ሁሉ ላይ ዝና ወጣ። እስኪ የኢየሱስን ዝና ይዤ ወጣለሁ በሉኝ። አዎ ስሙን በኔ ላይ ያገናል በሉኝ። ዝም ብዬ አይደለም የምኖረው በሉ እስኪ። ዝም ብዬ አይደለም የምጓዘው በሉኝ እስኪ። ዝም ብዬ አይደለም እየፈለኩት ያለሁት ጌታዬን በሉ እስኪ። ዛሬ እንኳን ላመልክ የመጣው ዝም ብዬ አይደለም በሉ እስኪ። የታመነ አምላክ አለ ከኔ ጋር በሉ። አለው ብሎኛል አለ በሉ እስኪ። ኢየሱስ ጌታ ነው። ዝናው ከዛች ምድር ጀምሮ አካባቢው ላይ ባለች ምድር ሰፈር ሁሉ ዝና ወጣ። ኢየሱስ ምን አድርጎ ነው የወጣው? ከዛ እርሱም በምኩራብ ያስተምርና ሁሉን ያመሰግኑት ነበረ። ያስተምራል ኢየሱስ ክርስቶስ። ዝናው የወጣው ድንቅና ታምራትን ያደርግ ስለነበረ ነው። የማስተማር ጸጋ አለው ኢየሱስ። ደግሞ የመፈወስ ጸጋ አለ ኢየሱስ። ኢየሱስ ጋር የማጽናናት የማበርታት ደግሞም ሌሎችን የማስቀጠል ኃይል አለ ኢየሱስ ጋር። ኢየሱስ ሙሉ ፓኬጃችን ነው። ኢየሱስ ጌታ ነው። ከዛ ቁጥር 16 ወዳደገበት ወደ ናዝሬትም መጣ ይለንና እንደ ልማዱም ይላል፣ እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። እንዴት? እንደ ልማዱ። ኢየሱስ ጌታ ነው። አንድ ቀን እንደ ልማድ ያልሆነ ቀን ከፊታችሁ አለ። በእውነት እነግራችኋለሁ፣ እንደ ልማድ ያይደለ ቀን። ሌሎች እንደ ልማድ በተወለደበት ከተማ በናዝሬት ከተማ ነው የመጣው፣ ከናዝሬት ነው የመጣው። ነገር ግን እንደ ልማድ ገባ እንጂ እንደ ልማድ ያልሆነ ቀን አለ ለኢየሱስ። ሃሌሉያ። በኢሳይያስ 61 ቁጥር 1 ላይ ሲናገር እንደተናገረው በዚህም ቁጥር ላይ በነብዩ ይላል ቁጥር 17 እስከ 19 በነብዩ በኢሳይያስ መጽሐፍን ሰጡት። መጽሐፉንም በተረተረ ጊዜ ይላል የጌታ መንፈስ በኔ ላይ ነው። ሃሌሉያ። ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ ለታሰሩ መፈታት፣ ለዕውሮች ማየት እሰብክ ዘንድ፣ የተጠበቀችውንም ነፃ አወጣ ዘንድ፣ የተጠቁትንም ምንል ዘንድ። ኢየሱስ ጌታ ነው። እናንተ የተጠራችሁት ለሌሎች ነፃ አውጪነት ነው። እንዴት ሰው ብርሃን ይዞ ጨለማ ይፈራል? ቤታችን መብራት ጠፋ ስንል ብርሃን ፈልገን እናበራለን። በሻማ በተለያየ ነገር በመብራት እንጠቀማለን። ስለዚህ ይቺ ዓለም ወገኖቼ በጨለማ ውስጥ ነው ያለችው። በጨለማ የነበረ ሕዝብ ታላቅ ብርሃንን አየ። በሞት መካከል እየሄደ ያለ ሕዝብ ደግሞ ብርሃን ወጣለት ነው የሚለው። ኢየሱስ ጌታ ነው። በኢሳይያስ 61 ላይ ኢሳይያስ የተናገረለት ይህ ኢየሱስ ከናዝሬት ገሊላ የወጣው ኢየሱስ የእግዚአብሔር ቃል ሲናገር ማቴዎስ ላይ እንዲህ ይላል፣ ዮሐንስም አይቶ
አላቸው ይላል። ወዴት? ወደ ኢየሱስ። ኢየሱስ ሲመጣ አይቶ የእግሩን ጫማ ልፈታ የማይገባኝ መሲህ መጥቷል አላቸው። ስለዚህ አዩና እንድርያስም ይላል ተከተለው ይላል ኢየሱስን። ኢየሱስ ጌታ ነው። ተከትሎት ስምዖን ጴጥሮስ ወንድሙ ስለነበረ ይላል ለስምዖን እንዲያለው የናዝሬቱ ኢየሱስ የተነገረለት መጥቷል አለው ይላል። ከዛ ጠርቶት ይሄኛውም ስምዖን ጴጥሮስ ወደ ኢየሱስ መጣ እያለ ይናገረናል። ልክ ሲመጣ አንድ ነገር ነው የሆነው። ሲያየው የዮና ልጅ ስምዖን ሆይ አለው፣ አንተ ኬፋ ትባላለህ። ኬፋ ማለት ጴጥሮስ ማለት ነው። ኬፋ ትባላለህ አለው። እኔ ባንተ ላይ ቤተክርስቲያንን እመሰርታለሁ የተባለው ጴጥሮስ ነው። ኢየሱስ ጌታ ነው። ቀጥሎ ወደ ኢየሱስ ከቀረበ በኋላ ፊልጶስን የጠራው ኢየሱስ ራሱ ነው። እዛ ላይ ገብታችሁ አንብቡት። ፊልጶስን ሄዶ ጠራው ይላል። ፊልጶስ የተጠራው በኢየሱስ በራሱ ነው። ቀጥሎ ፊልጶስ ደግሞ ወደ ናትናኤል ሄደ ይላል። በነቢያት የተነገረለት በአባቶች የተጻፈለት ይሄ የናዝሬቱ ኢየሱስ መጥቷል ብሎ ነገረው ይላል። ከዛ እንዲህ አለ፣ ከናዝሬት መልካም ነገር ሊወጣ ይችላል እንዲህ አለው። ኢየሱስ ጌታ ነው። ናና ተመልከት አለው ይላል። ወደ ኢየሱስም በቀረበ ጊዜ ኢየሱስ አንድ ነገር አለው። ስማ አለው፣ አንተ የእስራኤል በግ ነህ፣ ተንኮል የሌለብህ ሲለው እንዴት ልታውቀኝ ቻልክ አለው። አንተ በእውነት አለ መሲህ ነህ አለው። ይህንን ስላልኩ ደነቀህ እንዲህ አለው፣ ገና ፊልጶስ ሳይጠራ ከበለስ በታች ተቀምጣ አይቻለሁ አለው። ኢየሱስ ጌታ ነው። እሱም ከዚህ የበለጠ ነገር ምን ትላለህ አለው። ታያለህ መላእክት ሲወጡና ሲወርዱ። ምክንያቱም እግዚአብሔርና ሰውን የለየ ኃጢአት አለ። ከዚህ ኃጢአት ደግሞ ሊያስተሰር የመጣው በፍጹም ኢየሱስ ክርስቶስ ነው። ይህ ኢየሱስ ሲያስታርቀው ከዛ በኋላ ያለው ሰማይ ክፍት ነው ማለት ነው። ክብር ለጌታ ይሁን። ታዲያ ለምንድነው ይህ የተናገረው? የጌታ የእግዚአብሔር መንፈስ በእኔ ላይ ነው። ለድሆች የምስራችን እሰብክ ዘንድ ቀብቶኛል። ደግሞ ለታሰሩ መፈታት ይሆን ዘንድ፣ ላዘኑ መጽናናትን እሰብክ ዘንድ ቀብቶኛል ያለው። ወገኖቼ አሁን ቤተክርስቲያን ውስጥ መቀጠል ያለበት አንድ ነገር አለ። ልክ ፊልጶስ ሄዶ ናትናኤልን እንደጠራ ደግሞ እንድርያስ ሄዶ ስምዖን ጴጥሮስን ኃያል የሆነውን ቤተክርስቲያንን የሚሞላ በጽድቅ የሚመራት ቤተክርስቲያንን በቅድስና የሚመራት ቤተክርስቲያንን መልካም የሆነ መንፈስ ያረፈበት ሰው ይህንን የጠራ እሱ ስለሆነ አሁን በዓለም ያሉ የሚጠሩ ብዙዎች አሉ። ኢየሱስ ጌታ ነው። ስለዚህ አሁን የምንቀመጥበት ዘመን ሊያበቃ አለ። የእግዚአብሔር መንፈስ በእኛ ላይ ይመጣል። ለድሆች የምስራችን እንሰብክ ዘንድ እግዚአብሔር ቀብቶናል። ደግሞ የታሰሩ አሉ፣ ለነሱ የደስታ መጎናጸፊያ ይሰጠን ዘንድ። ታዲያ እንዴት ነው የምናገለግለው? እንዴት ነው የምንቀጥለው? ኢየሱስ ጌታ ነው። እንቀጥላለን። ማቴዎስ 17 ላይ ከቁጥር 1 ስትመለከቱት ከ6 ቀንም በኋላ ይላል እነዚህ ሰዎች እንደነገርኳችሁ ተመርጠዋል። ኢየሱስ መርጧቸዋል። ፊልጶስም ኬፋ ተብሎ ተጠርቷል። ስምዖን ጴጥሮስም ኬፋ ተብሎ ተጠርቷል። ጌታ ኢየሱስ ክርስቶስ ጴጥሮስ ብሎ ስሙን ቀይሮታል ማለት ነው። እነዚህ ለአገልግሎት በተለያየ ሁኔታ ወደ ኢየሱስ መጥተዋል። አሁን ማቴዎስ 17 ላይ ስንመለከት ከ6 ቀንም በኋላ ኢየሱስ ጴጥሮስ፣ ያዕቆብ ወንድሙን ደግሞ ዮሐንስን ሄዶ ወደ ረጅም ተራራ ብቻቸውን አወጣቸው ይላል። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው ይላል። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው። ብትወድ በዚህ 3 ዳስ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለው። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆ ከደመና በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። በሱ ደስ የሚለኝ በሉ እስኪ።
የምወደው ልጄ ይህ ነው እርሱን ስሙት የሚል ድምጽ መጣ። ኢየሱስ ጌታ ነው። ዛሬ ኢየሱስን መስማት ይሆንላችኋል? እንጸልያለን። በእውነት ኢየሱስን መስማት ይሆንልናል። ከዚህ በኋላ የሚያወናብደውን አንሰማም፣ የማይታየውን አንሰማም። ትንቢተ ኤርምያስ ላይ 23 ላይ ይናገራል። እኔ አለሁ ይላል፣ የቅርብ አምላክ ነኝ እያለ ይናገራል እግዚአብሔር። ሐሰተኞች አሉ። ቅድም ሲናገር ነበር ወንድሜ እየገረመኝ። ሐሰተኞች አሉ የሰቡትን እየበሉ ያሉ እግዚአብሔር ሳይል እግዚአብሔር ብሏል የሚሉትን አጠራለው፣ እገለብጣለው፣ እነቅላለው እያለ እግዚአብሔር ይናገራል። ስለዚህ እግዚአብሔር ጸጥ ብሎ አይደለም ወገኖች ያለው፣ እግዚአብሔር በስራ ላይ ነው። እግዚአብሔር ቤቱን በማጥራት ላይ ነው ያለው። እግዚአብሔር እንዴት እያጠራ እንደሆነ አናውቅም። ነገር ግን መጥረጊያ የሚጀምረው ከደጅ ሳይሆን ከቤት ውስጥ ነው ወገኖቼ። ለዚህ እግዚአብሔር ከቤቱ ከመድረኩ እግዚአብሔር እየተናገረ እንደመጣው እንዲሁ ማጥራት ይጀምራል። ኢየሱስ ጌታ ነው። ስለዚህም እነዚህ ደቀ መዛሙርቶች ተናግረዋል ብሏቸዋል። ያዩት አንድ ነገር ነው። ክብራዩ ያ አብሯቸው ሲጓዝ ድንቅና ተአምራት ሲያደርግ የነበረው ኢየሱስ በዚህ ሰዓት ደግሞ ክብሩን አሳያቸው። ኤልያስና ደግሞ ሙሴ አጠገቡ ቆመው አዩ። ኤልያስ ደግሞ የሚወክለው ነቢያትን ሲሆን ሙሴ ደግሞ ሕግን ይወክላል። ስለዚህ በነቢያት የተነገረለት በሕግ መጽሐፍ ደግሞ የተጻፈለት ሊመራን የተገባ ኢየሱስ ክርስቶስ እንደሆነ መሲህ ሲነገርለት የነበረው እሱ እንደሆነ ደግሞ እግዚአብሔር ሙሴን የተናገረውን ቃል ሊፈጽምለት ስለወደደ እንደምታስታውሱት ሙሴ አንድ ነገር ጠይቋል እግዚአብሔርን። እባክህን ፊትህን አሳየኝ፣ ፊቴን አታይም ጀርባዬን ግን ታያለህ ብሎታል እግዚአብሔር። ግን እግዚአብሔር የልመናውን ቃል በመጨረሻ ጊዜ ፈጽሞታል። እኔን ያየ አብን አየ ብሏል። ስለዚህ ያ መልክ በፊቱ ላይ የኢየሱስን መልክ አይቶ አብን አይቷል ማለት ነው። እድል ተሰጥቶታል። ስለዚህ እግዚአብሔር የታመነ አምላካችን ነው። ኢየሱስ ጌታ ነው። አይዛባበትም እግዚአብሔር፣ አይዛነፍበትም እግዚአብሔር። እኛ ያላየነው ይመስለናል። ብዙ ታምራት፣ ብዙ ክብር፣ ብዙ ህልውና አይታችኋል። የእግዚአብሔርን አደራረግ አይታችኋል በቤተ ክርስቲያን ውስጥ ጌታን ካመናችሁ ጊዜና ሰዓት ጀምሮ። ነገር ግን በዛ ክብር ውስጥ ብቻ የሚያበቃ ያ ደግሞ ተረስቶ የሚቆም በዛ ክብር ውስጥ መድከም፣ መበርታት፣ መዛል፣ መነሳት የሚሆንበት ጊዜ ያበቃል። ኢየሱስ ጌታ ነው። የሚሆን ነገር አለ። ይህ የሚሆነውን ነገር ደግሞ እንመለከታለን። ኢየሱስ ጌታ ነው። ዮሐንስ 20 ላይ ስንመለከት ኢየሱስ ከደቀ መዛሙርቱ መገለጡን ያሳየናል። እንዲህ ይላል። ከላይ ጀምሮ ስታነቡት እነ ማርያምም ይላል ደግሞ መቃብሩን ሊያዩ ሄዱ። ኢየሱስ ከመቃብሩ መካከል የለም ብሎ ነው የሚናገረን። ይህንንም ከተናገረ በኋላ ከሳምንቱም ይለናል ቁጥር 19 ላይ አነባለሁ። ያም ቀን እርሱም ከሳምንቱም ፊተኛው በመሸ ጊዜ ይለናል ደቀ መዛሙርቱ ሄደዋል፣ ገብተዋል፣ አይተውታል። እየተከፋፈሉ ነው ያዩት። ጴጥሮስ አየው ከጓደኞቹ ጋር። እነ ማርያም እነ ማርታ ሽቶ ሊቀቡት ፈልገው ኢየሱስን ሲሄዱ አልነበረም በመቃብሩ። ያውም በራስጌና በግርጌ በተከፈነበት የተሸፈነው ጨርቅ መካከል ላይ ግራና ቀኝ መላእክቶች ቁጭ ብለው ነው እነዚህ ሰዎች የተመለከቱት። እና አይተናል ብለው ለወንድሞቻቸው ለነ ጴጥሮስ ሴቶቹ ነገሯቸው ይላል። ሴቶቹ ሲነግሯቸው ተገርመው ሄዱ ይላል። ከዛ አደነቁ፣ ተገረሙ ነው የሚለው የዛ ቃል ላይ ስታነቡት። ተደነቁ እነዚህ ሰዎች። ከተደነቁ በኋላ ግን እንዲሁ አልቀጠሉም ይለናል። እንዲሆን 19 ላይ ያም ቀን እርሱም ከሳምንቱ በፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበረበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ ምን አለ? መጣ፣ በመካከላቸውም ቆመ፣ ሰላም ለእናንተ ይሁን አላቸው።
ኢየሱስ ጌታ ነው። ሰላም ለናንተ ይሁን። ፈርቶ ያለ ሰው አለ። ሰላም ለናንተ ይሁን። የፊተኛውን ነገር አትፍሩ። ሰላም ለናንተ ይሁን። ኢየሱስ ጌታ ነው። ሰላም ለህይወታችሁ ይሁን። ሰላም ለኑሯችሁ ይሁን። ሰላም ለምትወጡበት ለምትገቡበት እርምጃ ይሁን። ሰላም እግዚአብሔር ለሰጣችሁ የህይወት ምሪት አገልግሎት እንቅስቃሴ ይሁንላችሁ። ሰላም ለናንተ ይሁን። ሰላም ለናንተ ይሁን አላቸውና ይላል። ይህንንም ብሎ እጆቹን ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ዛሬ ደስታ መንፈስ ያገኛችሁ ኢየሱስ ጌታ ነው። ጌታን ማየት ይሁንላችሁ። በዚህ ምድር ላይ የሚያስደስተን አንድስ እንኳን የለም። የእግዚአብሔርን መንፈስ ስናገኘው፣ ህልውናውን ስናገኘው፣ መገኘቱን ስናየው ግን የእግዚአብሔር ክብር ምን ይለናል? ደስታን ይሰጠናል። ኢየሱስ ጌታ ነው። ደስ አላቸው። ከዛ እንዲህ ይላል 21 ላይ ኢየሱስም ዳግመኛ ሰላም ለናንተ ይሁን፣ አብ እንደላከኝ እኔ ደግሞ ምን እላችኋለሁ እልካችኋለሁ አላቸው። እዚህ ጋር ነው መልእክቴ። አብ እንደላከኝ እኔ ደግሞ ምን እላችኋለሁ እልካችኋለሁ። ኢየሱስ ጌታ ነው። ትላካላችሁ ማለት የትኛውንም ስራ የትኛውንም ኑሮ ልትኖሩ ትችላላችሁ። ነገር ግን የምንኖረው ምድር ላይ የአብን ፍቃድ ልናገለግል ነው ወገኖቼ። የምንኖረው ኑሮ የእግዚአብሔር በሰማይ ያለ ፕሮግራም፣ በሰማይ ያለ አጀንዳ ያልበሰበሰ ያልኖረ ደግሞ ሞትን ድል አድርጎ የተነሳ የትንሣኤ መንፈስ ተካፋይ ሆናችሁ የትንሣኤ አዋጅ እንድታወሩ ነው። በዚህ ምድር ላይ ተስፋ ሳይኖር ሲቀር ተስፋ አለ። ምን አይነት ተስፋ? ህይወትን የሚቀይር ተስፋ፣ ያለቀ ነገር ደግሞ የሚያስተካክል ተስፋ አለ። ተስፋ እንደሌላቸው ልጆች አልተዋችሁም ደግሞ አልጥላችሁም ያለ አምላክ አለ። ኢየሱስ ጌታ ነው። ስለዚህ እንደ ኖርማል እንደ ማንኛውም ሰው ተወልዳችሁ በልታችሁ ጠጥታችሁ አግብታችሁ ተሳክቶላችሁ ብትኖሩ ምን ጥቅም አለው? ምንም ጥቅም የለውም። መጽሐፋችን ላይ የተጻፉት አባቶቻችን ጥቅም የሆነላቸው አንድ ነገር አለ። በድካማቸው ብርታት፣ ባለመቻላቸው መቻል፣ ባልተማሩ ሰዎች እውቀት፣ ምንም በማያውቁ ሰዎች ልብሳቸው ጨርቃቸው እስኪፈውስ ድረስ ለሰው ልጅ ድህነት፣ ለነፍስ ድህነት፣ ለስጋቸው ፈውስ፣ ለምሬታቸው ለኑሮ መራራነት ህይወታቸው ጣፋጭ ዘመንን የሚያሳምርላቸው ኑሮ ብለው ደስታን እየፈለጉ ዘመን ሳይጠቀለልባቸው ኑሮና ደስታ በኢየሱስ መንፈስ በእግዚአብሔር እናንተ ውስጥና እኛ ውስጥ ነው ያለው ወገኖቼ። ለዚህ ነው ለድሆች የምስራችን ሰብክ ዘንድ ቀብቶኛል። ምድር ላይ የትኛውም ባለጸጋ፣ የትኛውም ሀብታም፣ የትኛውም ችሎታ ያለው ሊሆን ይችላል። ግን ደሃ ነው ወገኖቼ። ትንሽ ነገር ሲኖረን ሌላ እንመኛለን። ሌላ ነገር ሲኖረን የተሻለ እንመኛለን። ስንደርስበት ከንቱ ነው፣ ባዶ ነው። አምሯችሁ የሆነ ነገር አግኝታችሁ አታውቁም? ፈልጋችሁ ጌታ ሆይ ብትረዳኝ ብላችሁ አታውቁም? ግን ነገሩ ሲሆንላችሁ ምን ይሆናል? ያረጃል፣ ከንቱ ነው፣ ባዶ ነው ወገኖቼ፣ ባዶ። ሁሉ ነገር ከንቱ ነው። የከንቱ ብሏል ሰለሞን ሲናገር። ስለዚህ ልንደርስበት ወደ ተገባው ጽድቅና መንግስቱን እሹ፣ ሌላው የሚያስፈልገው ይጨመርላችኋል። ስለዚህ የህይወትን ምስትንፋስ ኢየሱስ ይህንን ብሎ እፍ አለባቸው ይላል ቁጥር 22። መንፈስ ቅዱስ ምን አሉ? ተቀበሉ። ኢየሱስ ጌታ ነው። ምን ብሏቸው ነው መንፈስ ቅዱስን የሰጣቸው? አብ እንደላከኝ እኔ ደግሞ እልካችኋለሁኝ። መንፈስ ቅዱስን የተቀበሉት አብ እንደላከኝ እኔ ደግሞ እልካችኋለሁኝ። መንፈስ ቅዱስን የተቀበላችሁት ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ልሳን የምትጸልዩበት ብቻ አይደለም። መንፈስ ቅዱስ የኃይል መንፈስ ነው፣ የክብር መንፈስ ነው፣ የጸጋ መንፈስ ነው። እናንተ
ላለው ትውልድ መድኃኒት ናችሁ ወገኖቼ። ስለዚህ የመንፈስ በእናንተ ላይ ታላቅ ስራ አለው። ኢየሱስ ጌታ ነው። ዝም ብሎ እግዚአብሔር አይናገረንም። እሺ ዝም ብለን እኛ አንቆምም። ኢየሱስ ጌታ ነው። ዝም ብለን አይደለም የምናወራው በእግዚአብሔር ቤት ውስጥ። እግዚአብሔር በዘመናት መካከል ይናገራል። እየተናገረ አልፎ ስራውን ይሰራል። ኢየሱስ ጌታ ነው። በመጨረሻም የሐዋርያት ሥራ ምዕራፍ 1 ላይ ኢየሱስ ወደ ሰማይ ማረጉን ይናገራል። ለቴዎፍሎስ ነው የተጻፈው፣ ነገር ግን ለኛ ነው። ቁጥር 6 ጀምሮ የመጨረሻውን ቃል እነግራችኋለሁ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህ ብለው ጠየቁት። ምን አሉት? ለእስራኤል በሉት እስኪ። እሺ ጮክ ብላችሁ እስኪ በሉት። ጠየቁት። ኢየሱስ ጌታ ነው። የጠየቁት ጥያቄ ያለንበትን ምድር መንግስትን መልሰ ታሳርፈናለህ እኛን? እሱ ግን እንዲህ አላቸው። እርሱም አለ አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ ምን አላችሁ? አልተሰጣችሁም። ነገር ግን ይላቸዋል፣ መልእክታችሁ ነው። እሺ ኢየሱስ ጌታ ነው። ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ምን ትላላችሁ? ትሆናላችሁ። ኢየሱስ ጌታ ነው። ኃይልን ትቀበላላችሁ፣ በሰማርያ በይሁዳ እስከ ምድር ጥግ ድረስ ምኖቼ ምስክሮቼ ትሆናላችሁ። ታዲያ እኛ መንፈስ ቅዱስን እንዴት ነው የምንቀበለው? ቅድም እንደነገርኳችሁ የሉቃስ 4 ላይ የጌታ የእግዚአብሔር መንፈስ በኔ ላይ ነው፣ ለድሆች የምስራችን ሰብክ ዘንድ ቀብቶኛል፣ ለታሰሩ መፈታትን፣ ላዘኑ የደስታ መጎናጸፊያ። ሐዘን መንፈስ ነው። ስለዚህ የደስታ መጎናጸፊያ ካለ በዚህ በሐዘን ፈንታ ነው የሚለው። ኢየሱስ ጌታ ነው። ሰላም ለእናንተ ይሁን ያላቸው ዮሐንስ 20 ላይ እነዚህ ሰዎች አዝነው ነው የተቀመጡት። በውጪ ያለ በምኩራብ ያለ ኢየሱስን ያጠፋና የገደለ ነገር አለ። የሰው መንፈስ ይህ መንፈስ ስላጠፋቸው አሁንም እኛ እንጠፋለን ብለው ፈርተዋል። ተስፋ የምናደርገው ወገኖቼ ሕያው የሆነ መንፈስ እኮ ሕያው ስለሆነ ነው ኢየሱስ። ያኔ ግን በስጋ ሞተባቸው። ማንን ተስፋ ታደርጋላችሁ? እንኳን በስጋ የሞተ በጓደኝነት የተለያችሁን ሰው ተስፋ ማድረግ አትችሉም። ምክንያቱም ተስፋችሁ አብሮነታችሁ እስካለ ድረስ ስለሆነ ከዛ በኋላ አይመለከተውም ያ ሰው። እና በህይወት መዝገባችን ላይ ተስፋችን የሆነው ኢየሱስ ሞትን ድል ስላደረገ፣ ሕያው ስለሆነ፣ መድኃኒት ስለሆነ፣ ጌታ ስለሆነ ነው። እሱ ነው የህይወትን እስትንፋስ የሰጣቸው፣ መንፈስ ያካፈላቸው። ስለዚህ ከመንፈሱ ተካፋይ ሆናችኋል። እንዲህ አለ ይላል አይደል ጌታ ኢየሱስ፣ እምወደው ልጄ አለ ኢየሱስን አይቶ፣ እሱ ነው። ምን በሉት? እሱን ስሙት። ኢየሱስ ደግሞ ምን አለ? አብ እንደላከኝ እልካችኋለሁ። ኢየሱስ ጌታ ነው። በስልጣን በአገዛዝ አንድ ናቸው። ስለዚህ አብ የላከውን ፈጽሞ እንዳጠናቀቀ ወገኖቼ እኛ ልናጠናቅቅ ተሰጥቶናል ይሄ መንፈስ ቅዱስ። ስለዚህ አደራረግን እግዚአብሔር ያሳየናል። እንዴት ነው አደራረግን የምንቀበለው? በመፈለግ ማንን? መንፈስ ቅዱስን። መንፈስ ቅዱስን በፈለጋችሁ ጊዜ፣ ጽድቅና መንግስቱን በፈለጋችሁ ጊዜ እሱ አብሯችሁ ይሆናል። ሲናገር ሉቃስ 16 ላይ እናንተ ይሄንን ወንጌል ይዛችሁ ከፀሐይ መውጫ እስከ መጥለቂያዋ ድረስ ታደርሳላችሁ፣ ትናገራላችሁ፣ እኔ ደግሞ አብሬያችሁ እሆናለሁ። በጆሮአችሁ የሰማችሁት ኢሳይያስ መጽሐፍ ላይ ተጽፎ የነበረ በሉቃስ 4 ላይ ጌታ ኢየሱስ ክርስቶስ ራሱ መጥቶ በጆሮአችሁ ተፈጸመ
እንዳላችሁ ወገኖቼ ይህ የምትሰሙት የወንጌል ድምጽ ልምድ ሳይሆንባችሁ በጆሮአችሁ በህይወታችሁ በአገልግሎት መንገዳችሁ በህይወት እንቅስቃሴያችሁ መንፈስ ቅዱስ እየሰራ መፈጸም ይጀምራል።